የእግዚአብሔር ጸጋ ያግዘናል። አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬንና ጽናቴን ሁሉ ታውቃለህ። ስደቴንና መከራዬን በአንጾኪያ፣ በኢቆንዮን፣ በልስጥራንም የደረሰብኝን ሁሉ የታገስሁትንም ስደት ታውቃለህ። ጌታ ግን ከእነዚህ ሁሉ አዳነኝ። እግዚአብሔር ይባረክ። እግዚአብሔር ይባረክ። ጌታ ግን ከዚህ ሁሉ አዳነኝ። ጌታ ግን ከዚህ ሁሉ አዳነኝ በሉ እስቲ። ጌታ ከዚህ ሁሉ አዳነኝ በሉ። በቃ በአእምሮአችን የዘረዘርናቸውን ሁሉ ነገሮች አድኖ ዛሬ በፊቱ አለን። ክብር ለሱ ይሁን። በኢቆንዮን፣ በአንጾኪያ፣ በተለያዩ ቦታዎች የደረሰብኝን ታውቃለህ ብሎ ይላል ሐዋርያ ጳውሎስ። ምዕራፍ 3:1 ላይ ብሎ የሚጀምረው በመጨረሻ የሚያስጨንቅ ዘመን እንዲመጣ እወቅ ይላል። በእርግጥ ለነዚህ ሰዎች ጢሞቴዎስ አዲስ አይሆንበትም። በአይሁድ ታሪክ የእግዚአብሔርን ቃል በልጅነታቸው ነው የሚማሩት። በተለይም ደግሞ የሙሴን ሕግጋት አምስቱን መጽሐፍ ከእድሜያቸው 5 እስከ 7 እያለ ያስተምሯቸዋል፣ ይማራሉ፣ የእግዚአብሔርን ቃል ያውቃሉ። አሁንም ግን ሐዋርያ ጳውሎስ አንተ ግን ብሎ ነገር ግን በመጨረሻ የሚያስጨንቅ ዘመን መጽሐፉ የሚጀምረው እንደዛ ብሎ ነው። ብዙ ጊዜ ይሄኛውን ተምረናል። ሰዎች የሚሆን አሁን እኛም እንደምንሆነው ማለት ነው። መጨረሻ መቼ ነው? መጨረሻ ትላላችሁ። መጨረሻ መቼ ነው? የወንጌልን ዘመን ነው መጽሐፍ ቅዱስ እያለ ያለው። አሁን እኛ ያለንበትን ኢየሱስ ክርስቶስ የመጣበትን ወይ ደግሞ በልጁ ዘመን የሚባለውን መንፈስ ቅዱስ የሚሰራበትን ዘመን ነው መጽሐፍ ቅዱስ በመጨረሻ የሚለው። ኢየሱስ ክርስቶስ ምን አለ? ሰዎች በኖህ ዘመን ይወልዱ ነበር፣ ይዋለዱ ነበር፣ ያገቡ ነበር፣ ቤቶችን ይሰሩ ነበር። ከዛ በኋላ ምን አለ? በሰውም ልጅ ዘመን እንደዛ ይሆናል አለ። በእኛ ዘመን ማለት ነው። አሁንም ቢሆን ሰዎች ይዋለዳሉ፣ ያገባሉ፣ ቤቶችን ይሰራሉ፣ ይነግዳሉ፣ ብዙ ነገር ያደርጋሉ። ቆመን እንጸልይ። በመካከላችን የእግዚአብሔር ምክር ብቻ ይጽና። የጌታችንን ዕውቀት የምንቅ የማንም አሰራር፣ የሰዎች አሰራር፣ የመሪዎች አሰራር፣ የሰነፎች፣ የገዢዎች፣ የስልጣናት፣ የኃይላት የማንም አሰራር ቢሆን በጌታችን በኢየሱስ ክርስቶስ ስም የተዋረደ ይሁን። የጌታችንን ዕውቀት የምንቅ የማንም የአገልጋዮች፣ የባለጠጎች፣ የመካሪዎች፣ አወቅን የሚሉ ሰዎች የየትኛውም ሰው ምክር በኢየሱስ ክርስቶስ ስም ይጨልም። የጌታ ምክር ብቻ በመካከላችን ያይል። አእምሮአችንን የእግዚአብሔር ፈቃድ ብቻ ይግዛ። ወገኖች ከዚህ ስንወጣ ይህንን የምንማረውን ቃል የሚቀማ መንፈስ አለ፣ የሚያስረሳ መንፈስ አለ። ሰዎችን ወደ ነበሩበት መልሶ እንዲፈሩ የሚያደርግ ፍርሃትን የሚዘራ በተለያየ መልኩ ነው የሚሰራው። በሚዲያ ጓደኞቻችን ደግሞ አሉ ከሰሙት ነገር እየሰሙ የዋሉትን ፍራቻን ከማውራት ውጪ ምንም የማወሩ እግዚአብሔር እኮ አለ የማይሉ ጓደኞችም አሉን። በእነሱ መንገድ ነው ይህንን ቃል ምሳ ሰዓት ላይ ሰይጣን የሚቀማው። እግዚአብሔር ያንን ምክር በጌታ በኢየሱስ ክርስቶስ ስም ያፍርሰው። በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። መንቃት ይሁንልን፣ ማስተዋል ይሁንልን። እባካችሁ ሚስቶቻችሁ እንኳን ሲያወሯችሁ በጥንቃቄ ስሟቸው። ስንፍናን ሲያወሩ ሚስቴ ናት ምናምን ብላችሁ አትፍቀዱ። ባሌ ነው ብላችሁ ዝም አትበሉ። ኢየሱስ ክርስቶስ ጴጥሮስን ስንፍናን በተናገረ ጊዜ አንተ ዲያብሎስ ብሎ እንደገሰጸ እንደዛ ባትሏቸው እንኳን አሁን ያልሽው ስህተት ነው፣ እኛን የሚያሰነብተን እግዚአብሔር ነው በሉ። ክብር ለአምላካችን ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም መንቃት ይሁንልን። የምንማረውን ነገር ማቆየት በውስጣችን
የእግዚአብሔርን ቃል በውስጣችን ማቆየት ይሆንልን። እግዚአብሔር አምላካችን ሆይ በመንፈስ አማካይነት ሁላችንንም አገዘን። ቃልህን በድፍረት እንድናገር ስጠኝ። መንፈስ ቅዱስ ድካማችንን አግዝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። የሚያስጨንቅ ዘመን ይመጣል። ሰዎች ራሳቸውን የሚወዱ አብዛኞቹ ነገሮች እዚህ ጋር የዘረዘራቸው ራስን ከመውደድ ጋር የሚያያዙ ናቸው። በዛ ውስጥ የሚጠቃለሉ ናቸው። ሰዎች ራሳቸውን ከመውደዳቸው የተነሳ በቃ ጨካኞች ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ የማይታዘዙ ይሆናሉ፣ ትዕቢተኞች ይሆናሉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ብዙ ሰዎች በዓይናቸው ፊት ደስ ያሰኛቸውን ሁሉ የሚያደርጉበት ጊዜ ይመጣል ነው። መጽሐፍ ቅዱስ አስቀድሞ የነገረንን እወቁ ያለንን ነው። ለማወቅ ስላልፈለግን በዚህ ዘመን እየተቸገርን ያለ ነው። ሜቴዎሮሎጂ የምትሰሙ ሰዎች ጠዋት ከሰዓት በኋላ ዝናብ ይዘንባል ብሎ ስልካችሁን ኖቲፊኬሽን ብልክላችሁ ምንድን ነው የምትሉት? ጃኬት ትለብሳላችሁ ወይ ደግሞ ጃንጥላ ትይዛላችሁ ወይ ደግሞ በቃ መኪና ውስጥ የሆነ ልብስ ታስቀምጣላችሁ። ይሄንን እናደርጋለን። ጃኬት ይዘን እንመጣለን። ቸርች ራሱ አሁን አለባበሳችን ዝም ብሎ አይደለም። ጃኬት ለብሰን ለምን? አየሩ ይነግረናል፣ እናቃለን። ግን መጽሐፍ ቅዱስ እወቁ ያለንን ነገር ስለተውን ያንን ነገር ለማወቅ ስላልፈለግን በዚህ ዘመን የሚሆነው ነገር ብርቅ ይሆንብንና የመጣው ነገር ይመራናል። የእግዚአብሔር ቃል ሳይሆን የሚከሰተው ነገር ፖለቲካው ይመራናል። ማንም ያወራው ነገር ይመራናል። ዝም ብሎ ማንም ሐሳብ የሰጠው ነገር ሁሉ ዛሬ እኮ እንደዚህ እየተባለ ነው። አልቀናል፣ ጠፍተናል። ወይ ደግሞ የሆነ ነገር ልንሆን ነው ብለን ያቺን ይዘን ግን የቀደመ ዕውቀት እኮ አለ። ቀዳሚ ዕውቀት አለ። ቀዳሚ ዕውቀት ሁሉን የሚያውቅ ሁሉን የሚችል አምላክ ሊመጣ ያለውን ነግሮናል። እኛ ግን ዝም ብለን ቁጭ ብለናል። ከዛ የተነሳ የሆነ ነገር ሲመጣ እንደ አዲስ በቃ ተደርጎ እንደማይታወቅ እግዚአብሔር እንደተወን ሳሙኑንማ የሱ ቸርነትና አባትነት እኮ ተረሳ። እግዚአብሔር በቃ ይሄን ነገር ግማሹ እግዚአብሔር እንዳመጣ ነው የሚያውቀው፣ ግማሹ ፖለቲካው፣ ግማሹ እኛ አምጥተናል። እንደዚህ ነው የሆነው በዚህ የምንላቸው አሉ። ግን ይሄንን ዕውቀት ቀድሞ ያስቀመጠ አምላካችን መልካምነት ይረሳል በመሃል። ያንንም እናስብ። ክብር ለሱ ይሁን። እግዚአብሔር ይባረክ። እንደነዚህ አይነት ሰዎች አሉ። አንተ ግን ይላል እሱን ነው ዛሬ የማወራው። እኛ ማድረግ ያለብን ከሐዋርያ ጳውሎስ መማር ያለብንን እነዚህ ቅድም ያነበብኩላችሁን ነገሮች ወደ 3 ነገር አድርጌ ለመናገር አስቤያለሁ። እንደዚህ ይላል፣ አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬንና ጽናቴን ሁሉ ታውቃለህ። ስደቴንም መከራዬንም በአንጾኪያና በኢቆንዮን በልስጥራንም የደረሰብንን ሁሉ የታገሱትንም ስደት ታውቃለህ። ጌታ ግን ከነዚህ ሁሉ አዳነኝ ይላል። እግዚአብሔር ይባረክ። ጌታ ከነዚህ ሁሉ አዳነኝ ከማለቱ በፊት የሚላቸው ነገሮች አሉ። እነሱን በተለይ 3 አድርጌ አሳጥሬ ለእናንተ ነግራለሁ። አንደኛ ትምህርቴን ይላል። በቃ በእነዚህ ሁሉ ምክንያት በእነዚህ ሁሉ በሚያልፍባቸው ነገሮች እንዲያልፍ የረዳው ምንድነው? የሚያቀው ዕውቀት ነው። ቅድም ጢሞቴዎስን እወቅ እንደምል እሱ የሚያቀው የቀደመ ዕውቀት አለ። በመከራ ውስጥ ጸንቶ የሚቆም ብዙ ጊዜ ስለ መርዶክዮስ ተምረናል። ትዝላችሁ እንደሆነ መርዶክዮስ ለንጉሱና በቃ ለንጉሱ ሰዎች ሁሉ ሲሰግዱ ማንም የማይሰግድ እንዳይኖር ሲባል ሰው ሁሉ እንደዚህ ሲል እሱ ደግሞ ቆሟል። ለምን ይመስላችኋል? አንድ የሚያውቀው ዕውቀት አለ። እሱም ስግደት የሚገባው ለዕብራውያን አምላክ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እሱን ካወቅን አንቸገርም። ትምህርቴን ይላል። ትምህርቱ ምንድነው? የሐዋርያ ጳውሎስ ወንጌልን ዲፋይን እናርግ። ወንጌልም ይላል እሱ ሮሜ ምዕራፍ 1 ከቁጥር 3 ላይ ወንጌልም በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ደግሞ አሰራር
ከሙታን ስለተነሳው ደግሞም የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ነው ይላል። በተደጋጋሚ ስለ ትምህርቶቹ ያወራል። ለቆሮንቶስ ሰዎችም በእናንተ መካከል ሳለው ኢየሱስ ክርስቶስ ከሙታን እንደተነሳ ከመናገር ውጪ ሌላ ነገር ቆርጬ ነበር ይላል። ሁሉ ጊዜ ወጥቶ ገብቶ የሚያወራው ምንድነው? ኢየሱስ ክርስቶስ እንደሞተ ከሙታንም እንደተነሳ ወንጌል ይሄ ስለሆነ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ትምህርቴን ይላል። ትምህርቱ ሁሉ ማንን የሚያሳይ ነው? ወደ ጌታ የሚያሳይ ነው። በመካከላችን ያንን ሽፍት የሚያደርጉ ይነሳሉ ተብሎ ስለተነገረ ትምህርቴን አንተ ታውቃለህ። ትምህርቴ ኢየሱስ ክርስቶስን በማጉላት ብቻ ነበረ። ኢየሱስ ክርስቶስ ከሙታን እንደተነሳ ደግሞም ዳግምም የሚመጣ የትንሣኤ አምላክ እንደሆነ እሱን ነበረ ሁሉ ጊዜ ትምህርቴንም ታውቃለህ። እንደውም ከስር ከማን እንደተማርከው ሁሉ ታውቃለህ ይላል። ትምህርቱን ብቻ ሳይሆን አሁን በዚህ ዘመን ከማንም እየሰማን ያለንበት ዘመን ነው። ለምን? ሶሻል ሚዲያ ያመጣውን ነው የምንሰማው፣ መርጠን አይደለም የምንሰማው። ስለዚህ ከማን እንደምንማርም መምረጥ አለብን። የእርሱ ትምህርት ሁል ጊዜ ጌታን የሚያመለክት ነው። ግን እዚህ ጋር ሐሰተኞች ደግሞ አሉ። ምን ያደርጋሉ? እነሱ ሰዎች ሁሉ ወደ ጌታ እንዲያዩ አድርገው ሐሰተኞች ደግሞ ይመጡና ሰዎችን ከወንጌል አይኖቻቸውን ሽፍት ያደርጋሉ። ሐሰተኞችን በምንድን ነው የምናውቀው ካላችሁ እስካሁን የተደረሰበትን በእርግጥ የሆነውን ሁለት ነገር ልንገራችሁ። ሐሰተኞች መገለጫቸው የኢየሱስ ክርስቶስን ሞትና ትንሣኤን አይደለም የሚሰብኩት። ሰዎችን ወደ ራሳቸው ይመልሳሉ። ወደ ራሳቸው መመለስ ካልቻሉ ደግሞ ሰዎች ወደ ራሳቸው እንዲመለሱ ያደርጋሉ። ወንጌልን ሰዎች ከራሳቸው አንጻር ብቻ እንዲሰሙ የመጀመሪያ ከቻሉ የሚያደርጉት ሰዎችን ወደ ራሳቸው ይመልሳሉ። ሰዎች የነሱ ተገዢ እንዲሆኑ፣ እነሱን እንዲያከብሩላቸው፣ ራእያቸውን እንዲደግፉ፣ በኑሯቸው እንዲደግፏቸው ወንጌልን ምን ያደርጋሉ? በእኔ በኩል ነው ሁሉን ነገር ይላሉ። ሰዎችን ከእግዚአብሔር ላይ ይመልሳሉ። ይሄን ካወቅን የእግዚአብሔር ትምህርት ምን እንደሆነ ማወቅ አይከብደንም። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ነገር ግን ሐሰተኞች ነቢያት በሕዝቡ መካከል እንደነበሩ እንዲሁ በእናንተ መካከል ሐሰተኞች መምህራን ይነሳሉ ይላል። እነ ሐዋርያ ጳውሎስ የሚያወሩትን ወንጌል የሚያጣምሙ ሰዎች፣ እነ ጴጥሮስ የሚያወሩትን ትክክለኛውን ስለ ክርስቶስ የሚናገረውን ስለ ሞቱ ስለ ትንሣኤ የሚያወራውን ወንጌል የሚያጣምሙ ይነሳሉ። እነርሱም የዋጃቸውን ጌታ እንኳን ክደው ይላል። ሐዋርያ ጳውሎስ ደግሞ የሚያወራው የዋጀንን ጌታ እያለ ነው የሚያወራው፣ ስለ ጌታ ነው የሚያወራው። እነዚህ ደግሞ ይመጡና የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስህተት ትምህርት በስውር ያስገባሉ። ከዛ አንደኛ ምን እንደሚያደርጉ በእነርሱ ምክንያት የእውነት መንገድ እንዲሰደብ ያደርጋሉ። ሰዎች የዋጃቸውን ጌታ ክደው ስለ እነዚህ አገልጋዮች ሲያወሩና እነሱን ሲከተሉ የእውነት መንገድ ይሰደባል። እውነተኛው ወንጌል ይሰደብ። አሁን የሚገርማችሁ ሚዲያ ላይ ያሉ ሰዎች አሁን 4-5 ስላሉ እንደፈለጉም ያው የእምነት አባቶቻችን ሁሉ እየመሰሉን ነው። አሁን እነሱን አይተን ማለት ነው። የሚዋሹን ሰዎች አይተን ደፋር ናቸው፣ ይመጣሉ። ምንም ነገር ነው የሚያወሩት። እንደዚህ ካሜራ ይከፍታሉ፣ አይፈሩም። በቃ በጎን ቆመው በፊት ለፊት ቆመው ምናምን በየቀኑ ስለሚመጡ የእምነት አባቶቻችን ሁሉ እስከሚመስሉን እንደዚህ የጥፋትን ነገር የሚያወሩ የዋጃቸውን ጌታ ክደው ስለ ራሳቸው የሚያወሩ አገልጋዮች፣ ስለ ምድራዊ ነገር የሚያወሩ ከዛ ምን ይሆናል? የእውነት መንገድ አንድ ወንድማችን የዛሬ 15 ዓመት እዚህ ልረዳ ብሎ መጥቶ የእርዳታ ጥያቄ አቅርቦ የኦርቶዶክስ እምነት ተከታይ ነው። የእናንተ አስተማሪያችሁ ምናምን ብሎ እኛ አብያተ ክርስቲያናት ያወገዛቸውን አገልጋዮች ብቻ ጠራ። ከዛ የእናንተ አስተማሪዎች እኮ እንደሚያስተምሩን ምናምን
እነሱ እኮ የኛ አስተማሪዎች አይደሉም፣ የተወገዙ ናቸው፣ እኛን የማይወክሉ ናቸው ብዬ ለምን ሁሉ ጊዜ ሚዲያ ላይ ስለሚያይ ልክ እኛም እንደተቀበልናቸው ተቀብሏቸዋል። የእውነትን መንገድ እንዲሰደብ የሚያደርጉ አንደኛ ያንን ነው የሚያደርጉት። የእውነት መንገድ ከተሰደበ ያ ወንጌል ሽፍት የተደረገ ነው። ሐዋርያ ጳውሎስ ትምህርቴን ታውቃለህ ብሎ ከዛ ሁለተኛ ምን ያደርጋሉ? እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል ይላል። ወንጌል ለነሱ ገቢ ማግኛ ነው፣ ኑሯቸውን ማስቀጠያ ነው። ቀድሞ የሚጠይቋችሁ ኮኔክት አርግ ከኔ ጋር ነው የሚሉት፣ ወይ ደግሞ ሾፕ ይልኩላቸዋል፣ ወይ ደግሞ የሆነ ነገር ያደርጉና ለጸሎቱ የሚመጥን ነገር አስገባ ይላሉ። ይስገበገባሉ፣ ይፈጥራሉ። እኔ ትላንቱላ አይቻለሁ በአይኔ ሲፈጥሩ ማለት ነው። አንድ ምስኪን ልጅን እያዋከቡት ነው፣ ይቀባበላሉ። አንተ ወደዛ ሂድ፣ ያ ይመጣል። ያ ደግሞ እኔ ከኔ በላይ ያበደ ነቢይ ነው እሱ ይነግርሃል ይላል። እሱ ሲያቆም ይሄኛው ይቀጥላል፣ ይሄኛው አርፎ ደግሞ ያኛው ይመጣል። ልጁም መሃል ላይ እያዋከ በኋላ በጆሮ የሰማሁትን ነው ኮኔክት አርግ እያሉት ነው። እና ይንሰፈሰፉባቸዋል፣ በቃ ይረቡባቸዋል ይላል አሮጌው ትርጉም ደግሞ። በቃ እናንተ ላይ ነው የሆነ ነገር ተጽዕኖ ይፈጥርባቸዋል። እነዚህን አልፌ ከሄድኩማ እግዚአብሔር የሆነ ነገር ያረገኛል የሚል ሼም ይሰማቸዋል። አበሾች ነና ግን እግዚአብሔር ምንም አያረጋችሁ። እንደውም እግዚአብሔር በእናንተ ይኮራል ከእንደዚህ አይነት ሰዎች ካመለጣችሁ። ያቀኛል ይላል እግዚአብሔር። ለእናንተም አባት ነው፣ ለእነዚያ ሰዎችም አባት ነው። አገልጋዮችን ከመጠን በላይ እንዲሰክሩ ያደረግነው እኛ ምእመናን ነን። አገልጋዮች ከመጠን በላይ ዘዋሪና ቀያሪ ነን ብለው እንዲያስቡ ያደረገው ምእመኑ ነው። እኛንን የፈቀድንላቸው ግን በእነሱ ምክንያት የእውነት መንገድ ይሰደባል። ደግሞም ይንሰፈሰፉባቸዋል፣ ይበዘብዟቸዋል፣ ይረቡባቸዋል ይላል። የጽድቅ ሰባኪ የሆነው ሌላኛው ደግሞ በእነሱ ምክንያት የሚሆነው የጽድቅ ሰባኪዎች ደግሞ ይጎሳቆላሉ። አንድ አገልጋይ ሁለት በሚያጠፋው ደግሞ ቤተ ክርስቲያንን በቅንነት የሚያገለግሉ አገልጋዮች ደግሞ ወንጌላዊ ነኝ ለማለት የሚያፍሩበት ዘመን ይሄ ዘመን ነው። እናንተ ቤት ሄደው ለመጸለይ ያፍራሉ። ለምን? እናንተ ሚዲያ ላይ የሰማችሁት ማአት ነገር አለ። ወይ ደግሞ ታምራት ይሄን አድርጓል ሲባል ለገሰ ቤታችሁ ሲሄድ አብረው ነው ይሄን የሚሰሩት ምናምን ትላላችሁ። የጽድቅ አገልጋዮች እነሱ የሚያደርጉትን እያዩ ነፍሳቸው ትጨነቃለች። ልክ በሎጥ ላይ እንደሆነ ማለት ነው። ሌላ ደግሞ ምንድነው የሚያደርጉት? በተለይም በእርኩስ ምኞት የሥጋ ፍላጎታቸውን የሚከተሉትንና ስልጣንን ይንቃሉ። በቃ እኔ ማንም ሕግ የለም ማንም አይዘኝም እግዚአብሔር። እኔ አንዱ ነቢይ ትላንት ወዲያ የኢትዮጵያ ቃለ ሕይወት ቤተክርስቲያን በቅርብ ቀን ያወጣችውን ሰምታችኋል፣ በወሬ ሰምታችሁ፣ እሱን አልነግራችሁም። እና ቀጥ ብሎ ላይቭ ላይ ገብቶ እኔ ዛሬ ጸልያለሁ እግዚአብሔር እንትናቸውን ሁሉ ይዘጋል፣ አካውንታችሁንም፣ መንገዳችሁንም፣ ቋንቋችሁንም፣ ሊሳናችሁንም ይዘጋል። ስልጣን ያላቸውን ይንቃሉ። ቁጭ ብለው ምን ለማለት ፈልጋችሁ ነው ብለው አይጠይቁ። የማይጸኑትን ያታልላሉ። ሌላኛው ደግሞ ቤተ ክርስቲያን ውስጥ የማይጸኑ ሰዎች የሉም። አሁን እንኳን እየተናገርን ይሄ የሚነገረው ነገር ምንድነው ብለው የማይገባቸው አንድ ሰዎች አሉ። የዳኑ የማይጸኑ ሰዎችን ማሳት ነው ስራቸው። በቃ የሰዎችን ድካም ደግሞ ያውቃሉ። እንደ አገልጋይ ድካማችሁን የሚያውቅ ማንም የለም። በዚህ ዘመን እንዳሉ አገልጋዮች ድካማችሁን የሚያውቅ ማንም የለም። ያውቃሉ የቱ ጋር እናንተን ክሊክ አድርገው ከዛ በኋላ እንደምትለቁ ያውቃሉ። በጣም የእግር ኳስ እኔ እግር ኳስን እከታተላለሁ። ፎርሜሽኖች አሉ 4-3 4-4-2 4-4-1 የሚባሉ ፎርሜሽኖች አሉ። አሰልጣኝ ለተጫዋቾች ድሮ እያደረገ ከዛ በላይ ታክቲከኞች ናቸው። ማስጣል ያውቃሉ። አንተ ግን ትምህርቴን ይላል ጌታን ኢየሱስ ክርስቶስን በቤታችሁ የማያጎላ የትኛውንም እናንተን ደግሞ ወደ ጌታ ቀና በሉ የማይሉ አገልጋዮችን ቤታችሁ አታስገቡ።
እግዚአብሔር ያንን ስላረጋችሁ ይባርካችኋል። የብዙ ሰዎችን ህይወት አመሰቃቅለዋል፣ ውሸትን የሚናገሩ ሰዎች ማለት ነው። አንተ ግን ትምህርቴን አውቃል ይላል። በጌታ ትምህርት እንድትጸኑ እግዚአብሔር ጸጋን ያብዛላችሁ። በቃ ሰዎችን ወደ ራሳቸው ያረጋሉ። ድሮ ጌታን 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 የምንል ሰዎች አሁን በእነሱ በኩል ጌታ የሚያገኘን ይመስለናል። ተሸውደናል። በእነሱ እውነተኞች የሉም ብያለሁ እኔ አላልኩም፣ አሉ። እግዚአብሔርን የተናገረውን የሚናገሩ አገልጋዮች አሉ። እግዚአብሔር የተናገራቸውን ብቻ በቅድስና ተናግረው ስልካቸውን አጥፍተው የሚሄዱ አሉ። ገንዘብ የማይፈልጉ አሉ። እናንተ ላይ የማይረቡ ወይ ደግሞ የማይንሰፈሰፉ አገልጋዮች አሉ። እነሱን ደግሞ እንድትጠብቁ እግዚአብሔር ጸጋ ያብዛላችሁ። እግዚአብሔር ጸጋ ይብዛልን። አንተ ግን ትምህርቴን አውቀሃል ብሎ ይላል። እባካችሁ ይህንን ስል ምናልባትም አንዳንድ ነገር ከቴዎሎጂ ከመማር ብቻ ጋር አታያይዙ። ወይ ደግሞ የሆነ ሴኩላር ዓለም ላይ በሆነ ደረጃ ያደጉ ሰዎችን ብቻ አእምሯችሁ ላታምጡ። በቅንነትና በየዋህነት የሰማችሁትን ከጸሎት ጋር ደግሞ በቀና ልብ የምትመላለሱ ሰዎች ሁሉ ይመለከታቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። አሁን ቤተክርስቲያን ውስጥ ደግሞ ሌላ ምን አይነት ሁለት ሰዎች አለን? የሆነ የተወሰነ ጥቅስ እናውቃለን። ከዛ በኋላ እኔና እግዚአብሔር ነን የምናውቀው። ይሄ ሁሉ ሰው ምንም አያውቅም። እኔ የምናገረውም አይገባቸውም። በቃ እንዴት ኮኔክት ከእግዚአብሔር ጋር ህብረት እንዴት እንደሚያደርጉ አቁም። እኔና እግዚአብሔር እናውቃለን። በቃ ተቸገርን እኮ እግዚአብሔር እኔ እናንተ ብቻ ብለን የምናስብ ሰዎች አለን። አንዳንዶች ደግሞ በተቃራኒው ይሄ ጌታ የምናገረንን ነገር ትተን አይ ይሄ አያስፈልግም አቋራጭ መንገድ ነው ብለን የቅድሙን አይነት ሰዎች የሚንሰበስብ ሰዎች አለን። ሁለቱም አይደለም። አንድ ጥሩ ምሳሌ ልንገራችሁ። ሐዋርያ ጳውሎስ ሐዋርያ ሥራ ምዕራፍ 17 ላይ ልበ ሰፊ ያላቸው ሰዎች ቤተሰቦች ሰዎች ያስታርቁናል። የቤሪያን ሰዎች ከተሰሎንቄ ሰዎች ይልቅ ልባሞች ናቸው ይላል። ምን ያደርጋሉ ይላል? የእግዚአብሔርን ቃል አስቡት። የሚያስተምሯቸው ሐዋርያ ጳውሎስና ሲላስ ናቸው። ዕለት ዕለት የተማርነው ነገር እውነት ይሆንን እያሉ እየመረመሩ ከዛ በኋላ ተቀበሉ ይላል። ያስተማረው እኮ ታምራት አይደለም። ሐዋርያው ጳውሎስን የሚያክል ቴዎሎጂያን ነው። ሐዋርያ ጳውሎስን የሚያክል በመገለጥ ታላቅነት የታወቀ ሰው 13 መጽሐፍ የጻፈ በጣም ጂያንት የሆነ እግዚአብሔር ሰው አስተምሮ ዝም ብሎ አይቀበሉም። ቤታቸው ይሄዱና ቅድም የተማርነው ሁለተኛ ጢሞቴዎስ ብለው ይከፍታሉ። ከዛ በኋላ እንፈትሽ። እንደዚህ አይነት ክርስቲያኖች እንጂ ልበሰፊዎች ቴዎሎጂ ስኩል ተምሮ የተማሩ አይደሉም። ወይ ደግሞ በሆነ ዘርፍ የሆነ ብዙ ነገሮችን የጫኑ ሰዎች። እግዚአብሔር በነዚያ አይደምም። እግዚአብሔርን አናስደንቅም። እግዚአብሔርን የሚያስደንቁ ልበሰፊዎች በቃሉ ዙሪያ ከልጆቻቸው ጋር የሚቀመጡ ሰዎች ናቸው። በግላቸው እባክህ ይሄ ቅዱሱ ቅባት በእናንተ ውስጥ ስላለ ስለማታውቁ አይደለም የሚጽፍላችሁ ይላል። አንደኛ መልእክቱ ላይ ሐዋርያው ዮሐንስ ቅዱሳን ውስጥ ቅዱሱ ቅባት አለ፣ የእግዚአብሔር ቅባት አለ። እዚህ ቆመው ከሚያስተምሩ ሰዎች በላይ የሚያስረዳ። ስለዚህ ትምህርት ስንል ምናልባትም ከእንትን ጋር ከአካዳሚክ ጋር አገልጋዮች አንዳንድ አገልጋዮችም እንደሚያስቡት እነሱ ብቻ ለጌታ ቅርብ እናንተ ሩቅ፣ እንደዛ እንዳታስቡ። ያም የውሸት ትምህርት አንዱ ምልክት ነው። በቃ እነሱ ብቻ የገባቸው እነሱ ሲጸልዩ እግዚአብሔር የሚሰራ እናንተ ሲጸልዩ የማይሰራ ቃሉ ደግሞ ለእናንተ የማይገባችሁ ትክክል አይደለም። ሁለተኛው አካሄዴንም ይላል። ትምህርቴን አካሄዴን በሱ ውስጥ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ ጽናቴን ሁሉ ታውቃለህ የሚለውን እዚህ ውስጥ አያይዤዋለሁ። ሁለት አካሄድ ምልልሴ ግልጽ ነበረ በእናንተ መካከል። አሁን አካሄዴን ስል እናንብብ እስቲ አንደኛ ተሰሎንቄ ምዕራፍ 2
ምዕራፍ 2 ላይ ከቁጥር 5 ላይ እንደዚህ ይላል። የሽንገላ ቃል ከቶ አልተናገርንም፣ ወይንም ስስትን ለመሸፈን ብለን አስመሳዮች እንዳልሆንን ታውቃላችሁ። ለዚህም እግዚአብሔር ምስክራችን ነው ይላል። ለራሳቸው ነው የሚለው። ባይዘዌይ ዝም ብሏል። እኔ አሁን ውጭ ሄጄ ስለኔ ከፈለጋችሁ የኬብሮንን ሰዎች መጠየቅ ትችላላችሁ፣ ማንንም ስስት ምናምን መጎምጀትን አሳይቼ አይደለም ይላል። ደግሞ የማንንም ጎምጅቼ አላቅም፣ ሰስቼ አላቅም ወይ የሆነ ነገር ልል ይችላለሁ። ለእናንተ ስል ግን እኩል ነው። ሰንበዲ የሚያገለግላችሁ ሰው መጥቶ በኑሮዬ እንዴት እንደተመላለስኩ ታውቃላችሁ። በእናንተ መካከል ስኖር የማንንም ነገር ያለግባብ እንደውም ንጽሕት ሕሊና ትኖረኝ ዘንድ ሁል ጊዜ እተጋለሁ ይላል። በሰዎቹ መካከል እየተመላለሰ ያን የማለት ድፍረት ይኖረናል። አሁን በዚህ ዘመን የምናገለግል ሰዎች የማናችሁንም ነገር ተመኝቼ ሰስቼ አስቤ አላቅም። በግልጽ በእናንተ መካከል ስንኖር በግልጽ ቁጥር 10 እና 11 ደግሞ እዩ። በእናንተ በምታምኑት መካከል ሳለን እንዴት በቅድስና በጽድቅ እንዲሁም ያለ ነቀፋ ሆነን እንደኖርን እናንተም እግዚአብሔርም ምስክሮች ናቸው ይላል። ስለ አካሄዱ ከተፈለገ ምንም ሌላ ነገር ለወንጌል የከፈለውን ዋጋ ምንም እናንተ ራሳችሁ በእናንተ መካከል ስንኖር እንዴት ባለ ጽድቅ እንዴት ባለ ቅድስና እንደኖርን እናንተና እግዚአብሔር ሰው እነሱን ለማዋሸት ይችላል። እግዚአብሔርን ማዋሸት ይችላል? አይችልም። እናንተና እግዚአብሔር ምስክር ናችሁ ይላል። ስለ አካሄዱ ሲመሰክር እያንዳንዷን ነገር እንደውም ሐዋርያ ሲሆን እናንተን ላይ መክበድ ሲችል የሐዋርያነት መብቴን ትቼ ሌት ተቀን እየሰራው ብዙዎች አሁን አገልጋዮችን ስራ ስሩ ለማለት የምትጠቀሙትን ጥቅስ በሰዎቹ ምክንያት ነው ሐዋርያ ጳውሎስ የጻፈው። ሌት ተቀን እየሰራው በእጆቼ እየደከምኩ ወንጌልን አገልግያለሁ ይላል። ማታ እየሰፋ ቀን ደግሞ ወንጌል ይናገር ነበር። ለምን? የሐዋርያነት መብት አለኝ፣ ግን እናንተ ላይ ከመክበድ ብዬ ኑሮን ለማሳየት ብዬ እንዴት መመላለስ እንዳለባችሁ ለማመልከት ብዬ። ኢየሱስ ክርስቶስንም ጴጥሮስ ምን አለ? ፍለጋውን እንድትከተሉ ምሳሌን ለእናንተ ትቶላችሁ መከራን ተቀበለ ስለ እናንተ ይላል። ሁለተኛ ተሰሎንቄ ላይ ደግሞ የእኛን ምሳሌ እንዴት መከተል እንደሚገባችሁ ቁጥር 7 ላይ 3:7 ላይ የእኛን ምሳሌ እንዴት መከተል እንደሚገባችሁ እናንተ ራሳችሁ ታውቃላችሁና ከእናንተ ጋር በነበርንበት ጊዜ ስራ ፈቶች አልነበርንም፣ ደግሞም የማንንም እንጀራ በነፃ አልበላንም። ነገር ግን ከእናንተ በአንዳችሁም ላይ ሸክም እንዳንሆን ሌሊትና ቀን እየደከምን እንሰራ ነበር ይላል። ይህንን ያደረግነው ምሳሌነታችንን እንድትከተሉ ብለን እንጂ የሚያስፈልገንን ነገር ከእናንተ ጋር ለማግኘት ስልጣን ሳይኖረን ቀርቶ አይደለም ይላል። ሌሊትና ቀን የሰራው አንዳንዶች የወንጌል ትምክህትን በእነዚህ ምክንያቶች የሚቀሙ ሰዎች አሉ። ለነሱ ብለን ምሳሌን ለመተው ብለን ሌሊትና ቀን እየሰራን እናንተን አገልግለናቸዋል። መብት ስለሌለን አይደለም። የእግዚአብሔር ስም ይባረክ። አካሄዴን ይላል። ሶስተኛው ደግሞ ስደቴንና መከራዬን ታውቃለህ ብሎ ይናገራል። እሱ ሐሳብ ላይ ነው ትንሽ በደንብ
መናገር የሚፈልገው ስደትና መከራ የክርስትና አንድ አካል ናቸው። ክርስትናና ስደት አብረው ነው የሚሄዱት። ክርስትና ካለ መሰደድ አለ። በዚሁ መጽሐፍ ላይ እንደዚህ ብሎላል፣ በእውነትም በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊነት መኖር የሚወድ ሁሉ ይሰደዳል ይላል። ተያይዞ የሚሄድ ነው። በእውነት ለመሄድ ጥረት እያደረጋችሁ ከሆነ ስደት ይከተላችኋል፣ መከራ ይከተላችኋል። ፍላጎቶቻችሁን ብዙ ነገሮች ሰዎች በቀላሉ አድርገው የሚያገኙትን ገንዘብ አንዳንዴ ልተውት ይችላላችሁ። የሆነች ትሪክ ማንም መስራት የሚችለውን ነገር ዝም ብላችሁ እንዳላዋቂ በእጥረት ልትመላለሱ ትችላላችሁ። ስደት ነው እና ኢየሱስ ክርስቶስ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ይህን ሁሉ የነገርኋችሁ እንዳትሰናከሉ ነው ይላል። ይህን ሁሉ የነገርኳችሁ እንዳትሰናከሉ ነው። ከምኩራብ ያስወጧቸዋል። እንዲያውም የሚገላችሁ ሁሉ እግዚአብሔርን እንዳገለገለ የሚቆጥርበት ቀን ጊዜ ይመጣል። ይህን ሁሉ የሚያደርጉባችሁ አብንና እኔን ስላላወቁ ነው። አስቀድሜ ይህን የነገርኳችሁ ጊዜው ሲደርስ እንድታስታውሱ ነው ደግሞ ይላል። ቁጥር 1 ላይ እንዳትሰናከሉ፣ ኦልሬዲ ይመጣል መከራ። ቁጥር 3 ላይ ደግሞ ጊዜው ሲደርስ እንድታስታውሱት ነው። አሁን እኮ መከራው ሲበዛ ምን ነበር ማለት የነበረብን? ትክክለኛው ምላሽ እንደ እግዚአብሔር ቃል ተመላልሰን ቢሆንና ቅድም መጨረሻ ክፉ ዘመን ይመጣል የሚለውን ቃል አንብበንና በሱ ብንኖር ኖሮ አሁን እኮ በዚህ ሰዓት እኛ ነበር ሻይን ማድረግ የነበረብን። አሁን ነበር ቤተክርስቲያን መሆኗን ማሳየት የነበረባት። አሁን ነበር አማኞች መሆናችንን ለጨለማው ዓለም ለሚወጡ ሰዎች ማሳየት የነበረብን። አሁን ነበር ማስከበር። ለምን? ጊዜው ሲደርስ እንድታስታውሱ። ከሰዓት በኋላ ቅድም እንዳልኳችሁ ዝናብ ይዘንባል ብለው ነበር። ጃኬታችን እናወጣና ለብሰን እንደምናረግ ጊዜው ሲደርስ ታስታውሳላችሁ እንዳለ ጊዜው ሲደርስ ጌታችን ትምህርት ብለን ፈገግ ብለን እንዴት ነው ወንጌልን የማጸነው? እንዴት ነው ቤተክርስቲያን የምትቀጥለው? እንዴት ነው እንደ ቤተሰብ የምንቆመው ብለን እናስብ። ለምን? ተነግሮናል። ሲመጣ እንደውም ሰዎች ምን እየገደሉ እግዚአብሔር ይመስገን ይላሉ። አሁን የሚሉ ሰዎች የሉም አሉ። እየገደሉ እኮ እንትን እያሉ እኮ ነው። እግዚአብሔር ሆይ ተመስገን እያሉ ነው። ቃሉንም እንድለው ነው እያሉ ነው። እግዚአብሔር ይመስገን እያሉ ነው። እያመለኩ ነው። ሬሳ ላይ ቆመው እናትን እያሰቃዩ በልጇ ፊት እየገደሉ እያረዷት እግዚአብሔር ይመስገን እያሉ አይደለም። ሌላ ሀገር ለምን ትለፋላችሁ? ኢትዮጵያ ውስጥ የለም እንዴ? ሁሉን ኢትዮጵያ ውስጥ የለም? ሰዎችን እየገደሉ ለሪካሽ ትርፍ ብለው ሰዎችን እየገደሉ ነው። ስለዚህ ይሄ ሲሆን መቆም ነው ያለብን። የኔ ብሔር ተነካ፣ እንደዚህ ሆንኩ፣ መንግስት የለም መፈንጨት አይደለም። መንግስት ቢኖርሳ ማስቆም ይችላል? አይችልም። ይሄ ቃል ይፈጸም ዘንድ ግዴታ አይደለም? ይሄ ቃል ይፈጸም ዘንድ ግድ አይደለም? መርጠን ነው የሚፈጸምልን። እንደ ቅድሙ አገልጋዮች አይኖቻችሁን ከጌታ ቃልና እውነት ሽፍት እንድናረግ አይደለም እዚህ ጋር ቁጭ ያለው፣ እውነታውን እንድናግራችሁ ነው። መከራ አለ። ምን ማለት ነው? ፕሮሚስድ ነው። ጌታ መከራን ሊያወርሰን አልጠራንም። ክርስትና ግን መከራን ያስከትላል። ፕሮሚስድ ነው። በቃ ፐርሰኪዩሽን አባቶቻችን በእውነት በዚህ አባቶቻችን ተመስክሮላቸዋል መጽሐፍ ቅዱስ ይላል። በምን? በመከራ። ሐዋርያ ጳውሎስ ደግሞ የቅድሙ አንደኛ ተሰሎንቄ ምዕራፍ 3:3 ላይ እንደዚህ ይላል።
ይኸውም በዚህ ፈተና ማንም እንዳይናወጥ ነው። እኛም ለዚህ ነገር እንደተመደብን እናንተ ራሳችሁ ታውቃላችሁ ይላል። አሮጌው ትርጉም እያነበባችሁ ያላችሁ ሰዎች ካላችሁ ለዚህ ተመርጠናል ይላል። ጌታ ሲጠራን ለእርሱ ወንጌል እንዲጸና መከራንም ጭምር ለወንጌል እንድንቀበል እንጂ ተዘልለን ወደ ጌታ ስንሄድ ነው ተዘልለን የምንቀመጠው። ከዚህ ስንሄድ ከሱ ጋር እንኖራለን። ከዚህ ስንሄድ ጨለማ አይኖርም፣ በሽታ አይኖርም፣ አመጽ ተንኮል አይኖርም፣ ስጋት አይኖርም። እዚህ ካለን ግን ለዚሁ ተጠርተናል አይልም አሮጌው ትርጉም ላይ? ለዚሁ ተጠርተናል። እዚህኛው ደግሞ እንደተመደበብን እናንተ ራሳችሁ ታውቃላችሁ ይላል። ወንጌል ስንቀበል ከመከራ ጋር ወንጌል መከራን እንደሚያስከትል አውቀን ነው የተከተልነው። ባይሆንማ ኢየሱስ ክርስቶስ ያንን የጣር ጸሎት አይጸልይም ነበር። ዮሐንስ ወንጌል ምዕራፍ 17 ላይ በዚህ ምድር ስላለ ይሄ የምድር ሲስተም ስለማይቀበላቸው እዚህ እያሉ ከዓለም እንድታወጣቸው ሳይሆን በዓለም ውስጥ እያሉ እንድትጠብቃቸው እለምንሃለሁ ብሎ የጭንቅ ጸሎት ጸልየዋል። ዓለም አይቀበላችሁም፣ እኔን ያልተቀበለኝ ዓለም እናንተን አይቀበላችሁም። አሁን የዓለም ሲስተም በየሄድንበት ለእኛ ክፍት እንዲሆን የምናስብ ሰው አይሆንም። እንደዛ ሰዎች በቀላሉ የሚያገኙት ነገር አሳፍ እንዳለ ነው። ኃጢአተኞች ስለመልሙ አይቼ ይላል። በቃ አይጣጣሩ፣ ዝም ብሎ ነው የሚሞቱት። ሄጅ ያለው ብለው ነው የሚሞቱት አመፀኞች። ሆስፒታል ደግሞ ለግዠሪ ነው የሚጠቀሙት። በቃ ሁሉ ነገር አላቸው። ቀናው ብሎ ይላል ይሄ ምስኪን ሰው። ሁል ጊዜ ምንም ሳይኖረው እግዚአብሔርን በማየት ብቻ ደስ የሚሰኝ ሰው አንድ ቀን አንገቱን ሲያወጣ ዓለሙ ሌላ ነው። ከዛ በኋላ እኔ ወደ እግዚአብሔር መቅረብ ይሻለኛል ብሎ ወደ ቅድሙ መቅደስ ሲገባ ለከሱ ሰላማዊ ዞን ነው ያለው። እነሱ ድጥ ስፍራ ላይ ነው ቁጭ ያሉት። ከምኔው ከመቼው አጠፋቸው? እግዚአብሔርን ይጠይቃል፣ ይገረማል። እንዴት ጠፉ? መታሰቢያቸውን አስነወርክ። እና ለመከራም ጭምር ነው የተጠራ ነው። አሁን የሚደርስብንም ነገሮች እየባሰም የሚሄደው ነገር ይደርስብን ዘንድ ግዴታ ነው። መከራ መጽሐፍ ቅዱስ በሁለት መንገድ እንደሚመጣ እና ክፋትን በማድረግ በራሳችሁ ላይ መከራ ቢታመጡ ምን እንትን አለው ይላል መጽሐፍ ቅዱስ። መከራ ሲባል እኛ የፈጠርነውን አርቲፊሻል መከራም ለወንጌል እንደምትከፍሉ እንዳታስቡ። በማመጻችን ምክንያት የመጣውን መከራ ከእግዚአብሔር ጋር ነው ዲል ማድረግ ያለብን። ግን መልካም በማድረጋችሁ መከራን ብትቀበሉ በእግዚአብሔር ዘንድ ዋጋ አላችሁ ይላል። ያንንም እያሰብን ኦኬ። ሐዋርያ ጳውሎስ እንደዚህ ብሎ ኢየሱስ ክርስቶስ መከራ ይመጣባቸዋል፣ በቃ ይሄ ግድ ነው ብሎ ነገረ። ሐዋርያው ጳውሎስ ደግሞ ለዚህ ደግሞ ተመድበናል፣ ተጠርተናል ይላል። ከዛ በኋላ ደግሞ ምን ይላል? እሱ ደግሞ አንዳንድ ጊዜ አገልጋዮች ምንድነው የምናደርገው? የጌታን ቃል እነግራለን፣ እኛ ግን ስኪፕ እናደርጋለን። ዩቲዩብ ላይ እንደለመድነው ማለት ነው። ማስታወቂያ ስትመጣ ቪዲዮዋን ለማየት ቶሎ ብለን ስኪፕ እንደምናደርግ ስኪፕ ምናምን እናደርጋ። ግን እንደዛ አይደለም። መከራን እሱ ተቀብሏል። ለጌታ ብዙ መከራን በመቀበል ብዙ በመጾፍ ብዙ በመገረፍ ብዙ በመታሰር ወይኒም በመጣል በብዙ አይነት መንገድ አልፈን እንደውም ሮሜ ምዕራፍ 5 ቁጥር 3 ላይ ይላል በመከራችንም ጭምር ሐሴት እናደርጋለን ይላል። ልክ ነው። ኢየሱስ ክርስቶስ በሰራው ስራ ከእግዚአብሔር ጋር ሰላም አለን ይላል። በእርሱም ደግሞ አሁን ወደ ቆምንበት ጸጋ በእምነት መግባትን አግኝተናል። እርሱም ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ለምን? መከራ ትዕግስትን እንደሚያደርግ፣ ትዕግስት ደግሞ ጽናትን እንደሚያደርግ፣ ጽናት ደግሞ የተፈተነ ባህሪን እንደሚሰጠን፣ የተፈተነ ባህሪ ደግሞ ተስፋችን ላይ ያቆመናል ይላል። ያም ተስፋ በመንፈስ ቅዱስ በኩል በልባችን ስለፈሰሰ አያሳፍርም ወይ ደግሞ ለእፍረት አይዳርገንም ይላል። እግዚአብሔር ጠርቶናልና አያሳፍረንም ወገኖቼ። የማያሳፍር ተስፋ ነው የያዝነው። ዓለም ይዋሸናል፣ ሲስተሙ ይዋሸናል። ብዙ ነገሩ እኛን አክሴፕት አያደርግም። ሰዎች በቀላሉ ቁጭ አድርገው አክሴፕት ኦፕን ለሰዎች ለእኛ ላይሆን ይችላል።
ይህ የተሰጠን ተስፋ ግን በመንፈስ ቅዱስ አማካይነት ስለሆነ ለእፍረት አይዳርገንም። አሜን አትሉ? እግዚአብሔር የማያሳፍር አምላክ ነው። ክብር ለሱ ይሁን። የሱ የሆኑትን ያውቃል ይላል ሐዋርያው ጳውሎስ ራሱ ሐዋርያው ጴጥሮስ የእርሱ የሆኑትን እንዴት አድርጎ እንደሚጠብቅ ይላል። የትነትን የሚንቁትን አመፃን ያደርጉትን የፈለጉትን ነገር ሁሉ ፉት የሚያደርጉትን እነሱንም ለጥፋት እንዴት እንደሚጠብቃቸው ያውቃል። የሱ የሆኑትን ደግሞ እንደነ ሎጥ አይነት ሰው ቤተሰቦችን ደግሞ በመከራ ውስጥ እየተጨነቀም ቢሆን ከዛ ውስጥ ደግሞ እንዴት እንደሚያወጣቸው ያውቃል። ክብር ከዘላለም እስከ ዘላለም ለእግዚአብሔር ይሁን። የእግዚአብሔር የአምላካችን ስም ይባረክ። ሐዋርያ ጳውሎስ እንደዚህ ይላል። ኢየሱስ ክርስቶስ ፕሮሚስድ እንደሆነ ነግሮናል። ሐዋርያ ጳውሎስ እውነት ነው፣ ለዚህ ተጠርተናል ይላል። እሱም ብቻ ሳይሆን ሐሴት እናደርጋለን ይላል። ሌላ ደግሞ ያስተላልፋል። ጢሞቴዎስን ይጠራና ወጣት እኮ ነው፣ እስር ቤት ያ ልጅ እንዳይመጣ አድርጉት፣ ወይ ደግሞ መታሰሬን እንዳያውቅ ወንጌልን እንዳይጠላ አይልም። ሁለተኛ ጢሞቴዎስ ምዕራፍ 2 እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። ምንም ሳያስታምም ማለት ነው። አሁን እዚህ ውስጥ አሁን በዚህ ዘመን የሚነገረው ምንድነው? አይኖቻችንን ከእግዚአብሔር ላይ ያነሱ አገልጋዮች ምንድነው የሚሉት? ነገር ሁሉ ይሳካል፣ ይከናወናል፣ ምንም ነገር አታስብ ነው የሚሉት። የት ነው ግን እሱ ብንሄድ አሪፍ ነበር። ምንም ሳናስብ የምንኖርበት ያ ቦታ ለእኛም ቢነገረን አሪፍ ነበር። ጌታ ስንመጣ ሳናስብ እንኖራለን። አይዟችሁ። አሁን ግን ብዙ ነገር እያሳሰበን ነው የምንኖረው፣ በጭንቅ ነው የምንኖረው። ከእኛ ጋር መከራ ያነሳና አሁን ጢሞቴዎስ ተነስ መከራን ተቀበል የሚል ትንቢት ነግሬ ምንም ባላብራራ እሱ ይቀበላል፣ እኛስ እንቀበላለን። በዚህ ዘመን ምንም እኮ በቃ በወንጌል እንደሚሰብከው እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ለወንጌል መከራን ተቀበል። ቁጥር 15 ላይ ደግሞ እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ አድርገህ ራስህን በእግዚአብሔር ፊት ልታቀርብ ትጋ። የተፈተነውን እምነትህን ይላል። እናንተ ጋር የሚፈተነው በምንድን ነው? እስክሪፕቶና ወረቀት ይዞ ነው አይደለም። በመከራ ውስጥ የተፈተነ ቻሌንጅ መከራን አሸንፎ ይወጥ ቅድም እንደተባለ ትዕግስትን ያደረገ የጸና ከዛ በኋላ ደግሞ የተፈተነ ባህሪ ያለው ያንን መጨረሻ ተስፋዬን ለመውረስ በእነዚህ ተፈተንና ራስን ልታቀርብ ትጋ ይላል። መከራን ተቀበል ስትሬት ነው የሚነግረው። ምንም አያስታምምም። በቃ ወንጌል ከዚህ ጋር አብሮ የሚሄድ ነው። እግዚአብሔር የተባረከ ይሁን። አሁን በዚህ ዘመን ምንድነው የሆነው? አይኖቻችንን ኢየሱስ ክርስቶስንና ከሙታን መነሳቱን ሳይሆን ራሳቸውን ምድራዊውን ነገር ወይ ደግሞ ለሰዎች ኒዳቸውን የምንሰብክ አገልጋዮች ስለበዛን ምን ሆኗል? አይ መከራ አይደርስብኝም፣ ይሄ ሁሉ እግዚአብሔር ወይ ለምን? እንደዚህ አይነት ነገር የለም። እግዚአብሔር ምስክሩን አሳውቀናል፣ እውነትን አሳውቀናል። እውነትን ታውቃላችሁ፣ እውነትም አርነት እውነት። ይህንን ያወቀ ሰው በዚህ ሰዓት ወጣ ብሎ ይቆምና ዓለሙም የሆነውን ነገር ሁሉ ያያል። ተነግሮታል። ወጣ ብለን ግን አሁን በቃ አለ እንዴት አድርገን እናስወግዳለን? እሱን እግዚአብሔር ይወቀው። ሶሻል ሚዲያን እግዚአብሔር ይወቀው። ከእግዚአብሔር ቃል በላይ የምንሰማው በቃ ሳምባዲ ነው። እሱ እኮ አቀነባብሮ እኛን ለመጥለፍ ነው ያወራው። እናውቃለን። ኤዲት አድርገው ቢሮአቸው ቤቷቸው ቁጭ ብለው ኤዲት አድርገው የለቀቁትን ቪዲዮ ሰምተን በቃ ከዛ በኋላ ለአንድ 10 ሰው ስፕሪድ እናደርጋለን። ግሩፖች ደግሞ አሉን።
የሚሰሙ ሰዎች ደግሞ አሉ። ያን እነግራለን። ጥቅስ አንለቅም። ሰዎች ላይ ፍርሃት እንለቃለን። ስሙ የተባልነውን ነገር ትተን ሌላ አሁን የመጣውን እውቀት ሰምተን እንሸበራለን። እግዚአብሔር ይህንን አዙሪት ከኛ ህይወት ላይ ያስወግደው። አሜን አትሉም? እግዚአብሔር ይህንን አዙሪት ከኛ ህይወት ያስወግደው። ሐዋርያ ጳውሎስ አንድ ያወራውን ነገር አውርቼ ይጨርሳለሁ። ሁለተኛ ጢሞቴዎስ ምዕራፍ 12 ላይ እግዚአብሔር እንግዲህ እኛንም ያግዘን በቃ በተለይም የምናገለግል የእግዚአብሔርን ቃል የምንነግራችሁን ሰዎች በዚህ ሰዎችን ከጌታ ላይ ሽፍት ሳናደርግ ሐሰተኞች መታወቂያቸው ብያቸዋለሁ ሁለት ነው። ሰውን ወይ ወደ ራሳቸው ይመልሳሉ ወይ ደግሞ ወደ ራሱ እንዲመለስ ያደርጋሉ። ሰው በቃ እኔን ማንም አይችለኝም። አሁን በዚህ ዘመን ባይዘው ትልቁ እንትን በጥቅስ ተሸፍናለች። ማንም ባልንጀራውን እንደራሱ ውደድ ተብሎ ተጽፏል ብሎ አንዳንድ ሰዎች ይወጡና ከዛ ሁሉንም ነገር የሚያወሩት በራሳቸው ዙሪያ ነው። አረ እንደዚህ እንድንሰክር አይደለም። በጣም ራስን ስለመውደድ ራስን ስለመንከባከብ እንደዚህ አርግ፣ ራስሽን እንደዚህ አርጊ፣ ካንቺ በላይ የለም፣ ከዚህ በላይ የለም ምናምን ተብሎ ሰው ስለራሱ ግን እባካችሁ አይኖቻችንን ወደ ጌታ አርገን ከስቃይ እንትረፍ። አሜን። ሰዎችን ደግሞ ወደ እግዚአብሔር እናዙር፣ በዙሪያችን አናቆይ። አንዳንድ ሰዎች እኮ አለን እኛ እግዚአብሔር አርገን ራሳችንን የመሰረትን ሰዎች እኛን እንዲያዩ የምናረግ ሰዎች አለን። ከዛም ሁሉ ነፃ እግዚአብሔር ያውጣል። ሐዋርያ ጳውሎስ ማንም በድፍረት በሚመካበት ነገር ሁሉ እኔም ደፍሬ መመካት እንደሚችል እንደ ሞኝ ይናገራሉ ይላል። ማንም ሰው እንደ ሞኝ አይቁጠረኝ። የምትመኩበት ነገር ካላችሁ እኔም አለኝ፣ ስለማይጠቅም ነው ይላል። ቁጥር 12 አንድ ላይ በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበሉት ራእይና መገለጥ አመራለሁ። ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋዩን ወይ ደግሞ ከስጋ ውጪውን አላውቅም፣ እግዚአብሔር ግን ያውቃል። ይህ ሰው በስጋዩን ወይም ከስጋ ውጪ እኔ አላውቅም፣ እግዚአብሔር ያውቃል። እርሱም ወደ ገነት ተነጠቀ። በዚያም በሰው አንደበት ሊገለጥ የማይችል ሰው እንድናገረው ያልተፈቀደለትን ነገር ሰማ። እንደዚህ ስላለው ሰው እመካለሁ፣ ስለ ራሴ ግን ከድካሜ በስተቀር አልመካም። መመካት ቢፈልግ እንኳን እንደ ሞኝ መቆጠር የለብኝም፣ ምክንያቱም የምናገረው እውነት ነው። የሚላትን ነገር ስሙ። ቁጥር 6 መጨረሻ ላይ ነገር ግን ይላል ማንም እባካችሁ ይህንን እንስማ። ብዙ እንደ ቀልድ የምናወራቸው ነገሮች ሰዎች አይኖቻቸውን ከወንጌል እንዲያነሱ እያደረገ ነው። ብዙ ምን ይላል? ነገር ግን ማንም ስለ እኔ ከሚያየውና ከሚሰማው በላይ እንዳይገምተኝ ከመመካት ይቆጠባለሁ ይላል። ከ14 ዓመት በፊት 3ኛ ሰማይ እግዚአብሔር ይገኝበታል ወደሚባለው ሄዶ መላእክት ብቻ ሰዎች የማይረዱትን ቋንቋ ሰምቶ ይናገራል። ከ14 ዓመት በኋላ ይሄን ሁሉ ሳደግ የሚመኩ ሰዎች ይገርሙኛል። ካስፈለገ እኮ እኔ ትምክህት አለኝ፣ ግን ሰዎች ከሚያዩትና ከሚሰሙት አስበልጠው እኔን እንዳያገዝፉኝ፣ እኔ ትልቅ ሆኜ እንዳልታይ፣ በጌታቸውና በእነሱ መካከል ሆኜ እንዳልታይ ብዬ እነዚህን እተዋለሁ ይላል። አሁን 3ኛ ሰማይ ማየት ቀርቶ እዚሁ ቆሜ እኔ እኮ ትንቢት ወይ የሆነ ሰው ቢፈውስ እኮ አገር ምድሩ ቀውጢ ነው የሚሆነው። እግዚአብሔር የጃጀ አሁን መስራት እንደጀመረ እግዚአብሔር የሰራ እናስመስላል። የሆነ ማሽን ሲበላሽ ስናደርገው ሲሰራ ደስ ይለናል። ልክ እንደዛ እግዚአብሔር እኮ ዛሬ ሰራ ትልቅ ነገር። ግን ያንን ሁሉ ሰዎች በቃ እንደውም በጣም ትልልቅ ነገሮች ያደርጉና ከ3ኛው ደርብ
ሰው ወደቀ፣ ትምህርት ባስረዘመ ጊዜ አስነሳውና ከዛ ትምህርቱን እስኪነጋ ቀጠለ። ለምን? ሰዎች ሰውን እኮ አስነሳ፣ ኤከሌን እኮ አስነሳ ብለው ትኩረት ወደሱ እንዳያመጡ ከመመካት ይቆጠባለው ብሎ ይላል። እኛ ግን በጌታ ትምህርት በጌታ መካሄድ ደግሞ በእነሱ መሰረት ላይ ስለቆምን በሐዋርያት እግዚአብሔር በሰጠን በአባቶቻችን አካሄድ ደግሞም በመከራቸውና በስደታቸው ተካፍለን ጌታችንን ኢየሱስ ክርስቶስን ተስፋችንን እስክንወርስ ድረስ በእነዚህ ነገሮች እንድንጸና እግዚአብሔር ይርዳል። ክርስትና አልጋ በአልጋ አይደለም። እነሱ ይህንን አድርገው ነው በጸጋው ታግዘው አገልግሎታቸውን የጨረሱት። እኛም ይህንን በማድረግ በዚህ ዘመኑ ክፉ ነው። ሰዎች በጣም ራስ ወዳድ ሆነናል፣ እናውቃለን። ገንዘብ እንወዳለን፣ ተድላን እንወዳለን። አጠገባችን ያለ ሰው ምንም ቢሆን አይገደንም። ግን በዚህ መሃል አንተ ግን ለጢሞቴዎስ የተባለውን እኛ ግን እኔ ግን ብለን በእነዚያ ነገሮች እንድንሰራ እግዚአብሔር ጸጋ ያብዛልን። ክርስትና ዋጋ ያስከፍላል። ስለዚህ ምንም ጥርጥር የለም፣ ሁላችንም እያየን ነው። ብዙ ነገሮች እንዳሰብነው አይሆኑም፣ እንደገመትናቸው እንደጠበቅን አይሆንም። ግን ደግሞ የሚያውቅ የሚያሰነብተን የሚያኖረን እግዚአብሔር አለ። በተለይም ደግሞ ቤተሰብ ያላችሁ ሰዎች እንደ ቤተሰብ ለመቆም ስሩ። እባካችሁ ልጆቻችሁንም አቅፋችሁ የእግዚአብሔርን ቃል ወደ መስማት የእግዚአብሔርን ቃል ከፍታችሁ ምንም የተወሳሰበ ነገር የለም፣ መንፈስ ቅዱስ ያስተምራችኋል። ልክ አብርሃም እግዚአብሔር ተስፋ አድርጎ በሰጠው ምድር አብረውት ከሚወርሱ ከያዕቆብና ከይስሐቅ ጋር እንደ መጻተኛ ኖረ እንደተባለ ምንም የተደላደለ ኑሮ እንኳን ብትኖሩ ጌታን እስከምትወርሱ ድረስ ምንም ነገር አልወረሳችሁምና ከልጆቻችሁ ጋር ቁጭ ብላችሁ ጌታን የምትጠብቁበት ጸጋ ይብዛላችሁ። እግዚአብሔር በዚህ ይባርካችሁ። ልጅ እስከሰጣችሁ ድረስ ያን የሰጣችሁን ልጅ ጌታው ፊት የሁላችንም አባት ፊት እስከምታቆሙ ድረስ እግዚአብሔር ጸጋ ያብዛላችሁ። መጋቢ ብቻ ነው፣ ልብስ ገዢ ብቻ ነው፣ ነፍሳቸውን ደግሞ መግቡ። እዚህ ምድር እኔን በጣም የራበኝ የነፍስ ምግብ ነው፣ ምንም አይደለም። እዚህ ምድር የሌለውም ያለውም እየበላ ይኖራል፣ እንጠጣለን፣ እንለብሳለን። የነፍስ ምግብ ግን ትንሽ ነው። የሚያስፈልገን የነፍስ ምግብ ነው። ልጆቻችሁ የነፍስ ምግብ ረሃብተኞች እንዳይሆኑ እባካችሁ ቆመን እንጸልይ።